ኬብሮን መንፈሳዊ ሚዲያ። አስራት የሚሰጥ ከጥሬ ጥሪታችን ላይ ነው ወይስ ከአጠቃላይ ከምናገኘው ገቢ ነው? እኛ እጃችን ላይ ከሚደርሰው ጥሬው ነው። እነዚህ የምንሰጣቸው መባዎች፣ ስጦታዎች ግዴታ ነው ወይስ መብት ነው? ክርስቲያናዊ ግዴታ ነው። ቤተክርስቲያን በባዶ እጅ አይመጣም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ ኬብሮን ምን እንጠይቅሎ መርሃ ግብራችን ነው። አስራት በኩራት መባ ምንድን ናቸው? እንዴትስ ልናወጣ ይገባናል? የሚሉትን ጥያቄዎች ይዘንላችሁ ቀርበናል። ተከታተሉን። እነዚህ የምንሰጣቸው መባዎች፣ ስጦታዎች ግዴታ ነው ወይስ መብት ነው? አስራትን ስናነሳ ክርስቲያናዊ ግዴታ ነው። ባናወጣ ጥያቄም አለው። እዚህ ትንቢተ ሚልክያስ ላይ ምዕራፍ 3 ላይ እግዚአብሔር ምን ይላል? እኔ እግዚአብሔር አምላካችሁ ሰርቃችሁኛል፣ እናንተ ደግሞ የሰረቃችሁኝ በምንድን ነው ብላችኋል። ነገር ግን አስራቴን ባለማውጣታችሁ ሰርቃችሁኛል ይላል እግዚአብሔር። ለምሳሌ ከ24 ሰዓት ውስጥ 2 ሰዓት ከ40 የእግዚአብሔር ነው ማለት ነው። ስለዚህ ሰው ገንዘብ እንኳን የለኝም ቢል የጊዜ አስራት መውጣት አለበት ማለት ነው። ካለው ነገር ላይ ቢያንስ ጊዜ የለኝም የሚል ሰው የለም። ሁሉም 24 ሰዓት ስላለው ማለት ነው። ስለዚህ አስራት ክርስቲያናዊ ግዴታ ነው። ከ10 አንድ የሆነው ነገር ሁሉ እግዚአብሔር ነው። ይሄ ግዴታ። መባ ጋር ስንመጣ ግን መጽሐፍ ቅዱስ የተቆም ራቅከ በቅድመ ነብይ እግዚአብሔር፣ በእግዚአብሔር አገልጋይ ነብይ ፊት ራቆትን አትቁም። ራቆትን አትቁም ማለት ወደ ቤተ መቅደስ በምትመጣበት በእግዚአብሔር ካህኑ ፊት ባዶ እጅን አትምጣ ማለት ሲተረጎም ይሄ አይመጣ። መባ ጋር ስንመጣ ግን ለቤተክርስቲያን መገልገያ የሚውል ስጦታን እኛ ካልሰጠን ቤተክርስቲያን ከየት ታመጣለች? ቤተክርስቲያን የሁላችንም ናት። የካህናቱ አይደለች፣ ምዕመኑ ብቻም አይደለም። ቤተክርስቲያን ሁሉን አገልግሎቷን የምትፈጽመው ምዕመናን በሚያወጡት አስራት በኩራት ነው። ይሄ መብት ሳይሆን ግዴታ ነው። አስራትና ወደ መባ ስንመጣ ለቤተክርስቲያን የምንሰጠው በፈቃደኝነት ነው። ስጦታ አታስገድደን፣ ግን ብናመጣ እኛው የምንጠቀምበት ስለሆነ ነው። አንዴ ገንዘብ ባይኖረን ታዲያ ምን ልናመጣ ልንል እንችል ይሆናል። በእንደዚህ ሰዓት ላይ ቤተክርስቲያን እንግዲህ ገንዘብ የሌላቸውን ሰዎች አምጡ ብላ አታስገድደን፣ ስላልሰጡ ብላ አትኮንንም። ስለዚህ እሱ ግዴታ። በሚሄዱባቸው ጊዜ ውስጥ ግን ምን ማድረግ ይችላሉ? ቤተክርስቲያን ውስጥ ለሚደረጉ አገልግሎቶች ሰውነታቸውን ቅዱስና ሕያው መስዋዕት አድርገው ካቀረቡላት ቤተክርስቲያን ይሄም ትልቅ መባ ነው። ለዚህ ከሆነ በቅዳሴያችን ላይ ተወከፍ መባኦሙ ለአሃው፣ የወንድሞችን ስጦታቸውን ተቀበል የእህቶችንም ተቀበል ይላል። ግን አስራት በኩራት ግን ክርስቲያናዊ ግዴታ እንደሆነ መረዳት ያስፈልጋል። አስራት የሚሰጥ ከጥሬ ጥሪታችን ላይ ነው ወይስ ከአጠቃላይ ከምናገኘው ገቢ ነው? 10 ከመቶ 10 የምናስገባበት ሂደት ነው። ይሄ ማለት እጃችን ላይ ከሚደርሰው ጥሬው ነው፣ ኔቱ ማለት ነው። ለምሳሌ አንድ ሰው 20 ሺህ ብር ደሞዝተኛ ሊሆን ይችላል ብለን እናስብ። እንግዲህ በሂሳብ ቋንቋ ግሮስና ኔት ይባላል። ጠቅላላ ሲቀጠር 20 ሺህ ብር ሊቀጠር ይችላል። ግን የሚከፈለው እሱ እጅ ላይ የሚገባው እጃችን ላይ በማይገባ ነገር ላይ አይደለም አስራት የምናገረው። እኛ እጅ ላይ ከሚገባው ነገር ላይ ተነስተን ነው ከ10 አንድ ምናምን። ለምሳሌ እጄ ላይ ንጹህ 10 ብር የሚደርሰኝ ከሆነ ከ10 ብር አንዱ የእግዚአብሔር ነው፣ 9ኙ የኛ ነው ማለት ነው። 9ና ከ1 በጣም ብዙ 9 ነው፣ ብዙ ለኛ ነው። አንድ ነው እግዚአብሔር ለኛ የጠየቀን ማለት ነው። ይሄ ደግሞ እግዚአብሔር በነገራችን ላይ ስጡኝ የሚለው ሊሰጠን ሲፈልግ ነው። እግዚአብሔር ስጡኝ የሚለው ሊባርከን ሲፈልግ ነው። የዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ውሃ ጠጪኝ ብሏታል። ክርስቶስ ውሃ ጠጪኝ ያላት እኮ ውሃ ጠምቶት አልነበረም። ለምንድን ነው ውሃ ጠጪኝ ያላት? ግን እሱ የማያልቀውን የህይወት ውሃ ሊሰጣት ስለፈለገ ነው። እኔ ከምሰጠው ውሃ የሚጠጣ ምን አይልም፣ ለዘላለም አይጠማም። ክርስቶስ የሚሰጠው ውሃ ለዘላለም የማያስጠማ ውሃ ነው። ያንን ውሃ ሊሰጣት ነው የፈለገው። ስለዚህ ምን አላት? ውሃ አጠጪኝ ብሎ ጠየቃት ሳምራዊቷን ሴት ማለት ነው። አስራት በኩራቴን ስጡኝ የሚለው አስራቴን አውጡ የሚለው ክርስቶስ ከ10 አንዱን ስጡ የሚለው 9ኙን በበረከት ሊያጎናጽፈን ስለሚፈልግ ነው አምላካችን። ለዚህ ነው እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እሺ ብትሉ ብትታዘዙ፣ መታዘዛችንን ማወቅ ይፈልጋል እግዚአብሔር። ከምንም በላይ እግዚአብሔር ለሱ የሚኖረንን መታዘዝ፣ ለሱ የሚኖረንን መገዛት፣ ለሱ የሚኖረንን ትህትና ይፈልጋል እግዚአብሔር። ስለዚህ ምን አለ እግዚአብሔር? እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። ምድራዊ በረከት ምንድነው? የዘሩትን ማጨድ። ምድራዊ በረከት ምንድነው?
ደሞዝ መባረክ ነው። ብዙ በረከቶች አሉ በምድር ላይ ማለት ነውና ያንን በረከት ትበላላችሁ የሚለው ለዛን። ስለዚህ አስራቱ የሚወጣው ከየትኛው ነው ማለት ነው? ጥሬ እኛ እጅ ከምትገባዋ ነገር ላይ ተነስተን ነው። ደሞዝተኛ ከሆንን ከደሞዛችን እጃችን ላይ ከሚገባው ተነስተን አስረኛው አንድ ለእግዚአብሔር እንሰጣለን ማለት ነው። አንድ አማኝ የገቢ ምንጭ ባይኖረው ምን አይነት መባ ማቅረብ አለበት? በጣም ጥሩ። በነገራችን ላይ ገንዘብ ለቤተክርስቲያን አገልግሎት አስፈላጊ ነው። ግን ገንዘብ ብቻ በቂ ነው ወይንም ገንዘብ ብቻ ነው ቤተክርስቲያን የምትፈልገው የሚል ትምህርት ግን የለም። ገንዘብ ቢኖራት ቤተክርስቲያን ሐዋርያዊ ተልእኮ ትፈጽምበታለች፣ ታጠምቅበታለች፣ ወንጌል ትዘረጋበታለች፣ የአማንያን ታመልስበታለች። ግን አንድ ሰው ገንዘብ ባይኖረው ምን አይነት መባ ምን አይነት ስጦታ ለቤተክርስቲያን እሰጣለሁ ብሎ ሊያስብ ይችላል። ብዙ አይነት ስጦታ አለ። ለምሳሌ የእውቀት ስጦታ ሊኖር ይችላል። እውቀት ካለው በእውቀቱ ቤተክርስቲያንን ማገልገል ይችላል። ሰበካ ጉባኤ አባል በመሆን የሰንበት ትምህርት ቤት ውስጥ በማገልገል መንፈሳዊውን አገልግሎት ተሳታፊ መሆን ይችላል። ይሄ ለራሱ ምንድነው? ራሱን ሰጥቷል ማለት ነው። ስለዚህ የእውቀት ምጽዋት አለ፣ የእውቀት ምን አለ ማለት ነው? መባ አለ ማለት ነው። እውቀቱን ሰጥቷል ማለት ነው። ሁለተኛ አካሉን ራሱ መስጠት መቻል። ከምንም በላይ ቤተክርስቲያን ወንጌል ዘርግታ ማዕድ ዘርግታ ሁሉ ነገር የምታደርገው ትልቁ ዓላማ ህንጻ ስላሴ መስራት ነው። የስላሴን ህንጻ ግንቡን ብቻ ሳይሆን መቅደስ ሰውነታችንን ለእግዚአብሔር ምቹ ማድረግ ነው። ስለዚህ አካሉን በትክክል ለሙሉ ለቤተክርስቲያን አገልግሎት ካዋለ ይህ ሰው ትልቅ ስጦታ ሰጥቷል ማለት ነው። እንደውም ቅዱስ ጳውሎስ ምን አለ? ሮሜ ምዕራፍ 12 ላይ ምን አለ? ወንድሞቼ ሰውነታችሁን ለእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሰውነታችሁን ያለው ለእግዚአብሔር ቅዱስ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እንግዲህ ቅዱስ ጳውሎስ የሚለምነው ለምንድን ነው? ምን ይጠቀማል ቅዱስ ጳውሎስ? በእግዚአብሔር ርኅራኄ እለምናችኋለሁ። ከምንም በላይ እግዚአብሔር የሚፈልገው ይሄን ሰውነት ስለሆነ፣ ስለዚህ ከገንዘብ ውጪ የአካል ምጽዋት አለ፣ የእውቀት ምጽዋት። ለምሳሌ ነዳያንን ብናስተምራቸው፣ ብንደግፋቸው፣ በሐሳብ የደከሙትን ሰዎች ብናጽናናቸው ይሄ እኮ ትልቅ መባ ነው። አንድ ሰው በጣም ያዘነን ሰው ሄዶ ቢያጽናና ከዚህ በላይ እኮ ምጽዋት የለም። በነገራችን ላይ አንዳንዴ ገንዘብ ሊከፍል ወይንም ገንዘብ ሊያክመው የሚችለው ነገር አለ። ስጋዊ ቁስልን ገንዘብ ያክመዋል። ነገር ግን ከስጋ ባለፈ መንፈሳዊ ቁስልን፣ የነፍስን ቁስል፣ ውስጣዊ ሳይኮሎጂካል ስነልቦናዊ ቁስልን ደግሞ የሚያክመው ምክር ነው፣ ቃለ እግዚአብሔር ነው። ስለዚህ በነፍስ የቆሰሉትን ደግሞ ሰዎች በቃለ እግዚአብሔር ማስተማር ይሄ ትልቅ መባ። ገንዘብ የሌላቸው ሰዎች ገንዘብ ስለሌለኝ እኔ ምንም መስጠት የምችለው ነገር የለም ማለት አይጠበቅባቸውም። ጊዜያቸውን ለእግዚአብሔር ከሰጡ፣ ለምሳሌ ከ24 ሰዓቱ 2 ሰዓት ከ40 ላይ ጸሎት ቢያደርሱ እኮ መባ ነው። ለህዝብ ቢጸልዩ፣ ለራሳቸው ቢጸልዩ፣ ለሀገር ቢጸልዩ ትልቅ በረከት ነው። ይሄም አለ የጊዜም ምን አለ ማለት መባ አለ ማለት ነው። ጊዜን መስጠት መባ ነው። ገዳማትን ብንጎበኝ ይሄ እኮ ትልቅ መባ ነው። በኪደተ እግራችን ገዳማትን፣ ቅዱሳን መካናትን ብናይ ይሄም ትልቅ ስጦታ ነው፣ መባ ነው። ገንዘብ ባይኖረን እንኳን አቅራቢያችን ያሉትን ገዳማት ብንጎበኛቸው፣ እዛ ገዳማት ሄደን እዛ መካናት ሄደን ብንሳለም፣ ጸሎት ብናደርስ ይሄ ትልቅ መባ ነው እና እነዚህ ነገሮች ላስተማሩን፣ ለመከሩን ለመምህራችን ቃለ ሕይወት ያሰማልን፣ የሚያገለግሉበትን ረጅም ዕድሜ ሙሉ ጤንነት ይስጥልን። እኛም በሰማነው 30፣ 60፣ 100 ያማረ ፍሬ አፍርተን የስሙ ቀዳሽ የክብሩ ወራሽ እንድንሆን ያብቃል። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። እናመሰግናለን።